በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ተወዳችሁ በዘላለም ፍቅር የተባረካችሁ የእግዚአብሔር ልጆች እግዚአብሔር አብ ልጆች አድርጎ ሲቀበለን የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ እንዲህ ያለውን ፍቅር የተቀበላችሁ ጌታችን አምላካችን በመስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፈል ዕዳ የተከፈለለትና የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ ማኅተም ተቀበላችሁ የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ የምንማረው መጽሐፍ ቅዱስ ላይ ወርቃማ ሕግ ስለሚባለው ወይም ስለተባለው የጌታችን የኢየሱስ ክርስቶስ ትምህርት ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ እንግዲህ ሰዎች ያድርጉላችሁ የምትወዱትን ሁሉ እናንተ ደግሞ አድርጉላቸው፣ ሕግም ነቢያትም ይህ ነውና የሚለውን ቃል ነው። የእግዚአብሔር ቃል የእግዚአብሔር ሐሳብ በጣም ቀላል በሆኑ በታሰሩ ጥቅለል ባሉ ቃላቶች ሕጉ በአጠቃላይ እግዚአብሔር ከሰው የሚፈልገውን ነገር በአንድ ቃል አስሮ የሚያሳየን መልእክት ነው። ይሄ መልእክት እናንተ እንደ ግለሰብ ያው ሰዎች ለሌላ ያደርጉልኝ የሚፈልጋቸው ብዙ ነገሮች አሉ። ስለዚህ እኔም ደግሞ ለሰዎች በማድረግ ይሄንን ለዛ ሰው በማድረግ እነሱ ለእኔ ሊያደርጉ ሊሰጡ የሚገባቸውን ደስታና ጥቅም በመስጠት የፍቅርን ሐሳብ የፍቅርን ሕግ መፈጸም እንደሚቻል ያሳያል። አጠቃላይ እግዚአብሔር ሕግጋት በፍቅር የታሰሩ ናቸው። ልክ እንደ ጨራሮ እንደ ችቦ ጨራሮዎቹ ተሰብስበው አንድ ላይ በማሰሪያ ታስረው ችቦ እንደሚሆኑ የእግዚአብሔር ቃል በፍቅር ማሰሪያ ነው የሚታሰረው። ሰው ፍቅር ሲኖረው እግዚአብሔር ቃል መፈጸም አይከብደውም። አሁን ይሄን ቃል ሲሰሙ ፍቅር የሚባለውን ነገር በልብ ውስጥ የተሸከመ ሰው ይቀለዋል። አሁን ይሄን ሐሳብ ለመስማት በተቃራኒ ቢሆን አንድ ሰው በጣም ራሱን ብቻ የሚወድ ቢሆን ትኩረት የሚያደርገው ለራሱ ብቻ ቢሆን ማይመች ቃል ነው ይሄ። ለሰው አድርግ ማለት ምን ያደርግልኛል? ሰው ምን ጠቅሞኝ ነው ሰው ማደርግለት? እስቲ ምን አገኛለሁ ብሎ ሂሳብ የሚሰራ ሰው አለ። ሂሳቡ ደግሞ መንፈሳዊውን ጥቅም በረከት ሳይሆን ዝም ብሎ በዓለም የሚፈለገውን አይነት የሚታይ የሚጨበጥ ጥቅሞችን ይመለከታል። ይህን ሰው ልወደው የምችለው ሊጠቅመኝ ሲሆን ነው፣ ካልጠቀመኝ ለምን ወደዋለሁ ብለው የሚያስቡ ሰዎችም አሉ። ግን ክርስቶስ በመንፈሱ የወለዳቸው ልጆች የክርስቶስ ልብ ያለን ሰዎች እኛ ግን ሰው እንዲያደርግልን የምንፈልገው ነው ለሰው ማድረግ የሚገባ። በጣም ቀላል ነው። ሰውን ለማገዝ ለመደገፍ በጣም ቀላል መንገድ ነው ይሄ መንገድ። ለምሳሌ እኛ ሰዎች እንዲጠይቁን እንፈልጋለን። ታመንም ቢሆን ተቸግረንም ቢሆን ብዙ ጊዜ ሰውን እንታዘባለን አይደል? በችግሬ ጊዜ ሰው አልደረሰልኝም፣ በመከራ ጊዜ አልጠየቀኝም ብለን እንላለን። እሱ ስሜት ምን ያህል ከባድ እንደሆነ እናውቃለን። ግን ያንን ነገር ለዛኛው ሰው ለሌላ ሰው አድርገናል። የዛሬ ዘመን ሰው እንዲህ ነው፣ መቼ ቁም ነገር አለው ብለን ልንል እንችላለን። እኔ ቁም ነገር አለኝ ወይ? እኔ ለዛሬ ዘመን ሰው የምሰጠው ነገር አለ ወይ? ለዛሬ ዘመን ሰው ይደርስለታለሁ ወይ? ያለምንም ጥቅም ሰው ወደዋለሁ ወይ? እያችሁ ይህን ስንጠይቅ አንደበታችን ይዘጋል። ይገርማችኋል። ሰው ላይ እንድንፈርድ አንደፍርም። ግን እኔ ማን ነኝ ብለን እንላለን። አባት ዳዊት እንዳለው እግዚአብሔር አምላኬ ጌታዬ እግዚአብሔር እስከ ሸህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው ብሎ ሁሌ በእግዚአብሔር ይገረማል። ምንድን ነን እኛ? ማን ነኝ እኔ? በዘመኑ ሰው ላይ በፈርደው ማን ነኝ እኔ? በምን ልክ ነው እንደዛ መሆነው? ምክንያቱም የሚፈረድብኝ ሰው ነኝ። በሌላውም ሰው እኮ የዘመኑ አካል ስለሆነ ሌላውም ሰው ላይ ሲፈርድ አንድ ተፈራጅ ነን እና የምናረገው ነገር ለሰዎች የምናረገው ነገር እኛ ያው ተመልሶ ይመጣል። ልክ እንደምንወረወራት ኳስ ወደ ላይ ብንወረወራት ተመልሳ ወደኛ እንደምትመጣ ማለት ተመልሶ የሚመጣ በጎ ነገር ስለሆነ በጎን ነገር ተመልሶ የሚመጣን ነገር ለሰው ማድረግ ይገባል ነው የወርቃማው ሐሳብ። ተቸግረን እኛ ሰዎች ብድር ጠይቀናቸው ገንዘብ መስጠት የሚከብዳቸው ሰዎች ገጥመው ይሆናል። እኛ እንሰጣለን ወይ? እናደርጋለን ወይ? አንድ ሰው ቢቸግረው በችግርህን ውጣበት ብለን ገንዘብ እንሰጠዋለን ወይ?
ወይም ደግሞ ሰዎችን በአንደበታችን አናስቀይማቸውም ወይ? እናከብራቸዋለን ወይ? ጥሩ ንግግር ሰዎች እንዲህ ቢሉኝ ደስ ይለኛል የምንለው ንግግር ነው የምንላቸው? በዛ መንፈስ ነው ወይ ሰላም የምንላቸው? ፈገግ እንላቸዋለን ወይ? ቅን ልብ የልባችን ብርሃን ለነሱ ይበራል ወይ? ተኮሳትረውብን ቢመጡ ለምን እንገረማለን? እኛ እንደዛ ካላደረግን ወይም ደግሞ ቸግሮን እኔ አላበድርህም ቢሉ ለምን እንገረማለን? ያንኑ ማድረግ ካልቻልን አንዳንዴ እኛ የሌለንን ነገር የጎደለንን ነገር ለሰው ማድረግ መቻል በራሱ በጣም ትልቅ ነገር ነው። እኛ የለንም፣ እኛ ላይኖረን ይችላል። አንድ ትልቅ ነጋዴ አለ አዲስ አበባ ውስጥ፣ ትልቅ ነጋዴ ነው እና የባንክ ብድር ይጠይቃል። እሱን የሚመስል ስራ ደግሞ የሚሰራ ታላቅ በስራም ቀድሞት የጀመረ በእድሜም ታላቅ የሆነ ሌላ ሰውም በዛው ልክ ብድር ጠይቋል። ከዛ በኋላ ባንክ የጠሩትና ያው ብድር ሊፈቀድልን ነበር፣ ግን እኩል ነው ያንተና የአቶ ከሌ እኩል ነው የወጣው፣ ተቸግረናል ለመወሰን አሉት። ከዛ በቃ እንደዛ ከሆነ ከከበዳችሁ ለሱ ወስኑለት ይላል ለማናጀሩ። ማለት እንዴት እንደዚህ ትላለህ? አንተ ነጋዴ አይደለህም ወይ? በጎ አድራጎት ነው ወይ ሲለው፣ ምን ችግር አለ? እሱ እኮ ወንድሜ ነው፣ ቢያልፍለት ንግዱ ቢሰፋለት ስራው ቢለመልምለት በጣም ደስታና ጥቅም ነው ለኔ። ይህንን የሚነግራችሁ በብልጠት እንዳይመስላችሁ፣ በቅንነት ነው። በጣም ቅን ሰው። በኋላ ተነጋግረውበት ቅድሚያ ለዚህ ሰው አሁን ላተባለው ሰው፣ ሁለተኛ ለዛኛው ሰው ብድሩን ፈቀዱ። ይሄ ሰውዬ የሚገርማችሁ አሁን ከምላችሁ ሰው ይደረግለት ከሚለው ሰው በጣም የተሻለ ነው። ያኛው እንደ ማንኛውም ዓለም ላይ እንዳለ ነጋዴ የሚመሳሰለው ሰው ሊጠፋለት ደስ የሚለው ሰው ነው። ግን ይሄኛው ግን እሱ መንገድ እንዲቀናለት ነው የሚፈልገው። ለምን? እኔም እንዲህ ሊደረግልኝ ይፈልጋሉ ብሎ ነው የሚያምነው። ሰው በእኔ ላይ ክፉ እንዲሰራ አልፈልግም። ብድር ጠይቄ ከሆነ ባንክ ቤት ሄዶ እንዳሰጡት ማለት እንዲል አልፈልግም። ስጡት እንዲል ነው የምፈልገው። ስለዚህ ይሄን ነው ማድረግ የምፈልገው እና በመሬት ላይ በሁለቱ መካከል ሰፊ ልዩነት ነው ያለው። የሚገርማችሁ የቀኑ ሰው ከኋላ ጀምሮ ከፍተኛ ቦታ ደርሷል። ይኸውላችሁ እግዚአብሔር ነው የሚያየው ይህንን ነገር። እናንተ የምታደርጉትን በጎና ቅን ነገር የሰማዩ ባራኪው ዳኛ ነው የሚያየው። መቼም ሰው በረከት በእጄ ነው ብሎ ካመነ የትምህርት አይገባው። በረከት በብልጠት ነው፣ እንደ ያዕቆብ በማታለል ነው፣ ወንድምን በማስለቀስ ነው መባረክ ያለብኝ ብሎ የሚያምን ሰው አሁን ይሄ የወንጌል ቃል ላይገባው ይችላል። የእግዚአብሔር በረከት ግን ከመለኮት ነው የሚሰጠው፣ ከእግዚአብሔር እጅ ነው የሚወጣ ብሎ የሚያምን ሰው ግን ሰው በሌለበትም መልካም መሆን አለበት። ምክንያቱም ሰው መልካም እንዲሆንለት ይፈልጋልና እና በስውር እጆቹ የሰው ላይ ሰው ጉድጓድ እየቆፈረ አንድ ሰው ቀይ ምንጣፍ ተዘርግቶ እንዲራመድ እንዴት ይፈልጋል? ይህ እኮ በፍጹም ሊሆን አይችልም። ሰው እንዲጠፋ ሰው እንዲወድቅ የሚሰራ ሰው እንዴት ነው ለእሱና ለልጆቹ ቀና ዘመን የሚቆያቸው? ሊሆን አይችልም። ሁልጊዜም ቢሆን ጌታ እንዳለ ለእናንተ ሊደረግ የምትፈልጉትን ነገር ለሰውም አድርጉ። ጥሩ ሰላምታ እፈልጋለሁ፣ ጥሩ ሰላምታ እሰጣለሁ። ፈገግታ እፈልጋለሁ፣ ከሰው ፈገግ እላለሁ። መታቀፍ እፈልጋለሁ፣ ሰውን አቅፌ ሰላም እላለሁ። ለችግሩ ቢደርስልኝ ደስ ይለኛል፣ ለችግሩ ደርስለታለሁ። ታምሜ ቢጠይቀኝ ደስ ይለኛል፣ ጠይቀዋለሁ። በሐዘኔ ጊዜ ብቻዬን ወድቄ ብቻዬን ሐዘን ላይ ተቆራርጬ መቆየት አልፈልግም። ስለዚህ በሐዘኑ ጊዜ ደርሰዋለሁ። በልጁ፣ በቤተሰቡ፣ በጓደኛው፣ በራሱ ሰርግ ደስ ይለኛል። ለምን? በሰርጌ ደስ እንደሚለኝ አያችሁ። ቢኖረኝ ትርፍ ቢኖረኝ ሕይወቴ የተባረከች ብትሆን ደስ ይለኛል። ስለዚህ ትርፍ እንዲኖረው እሰራለሁ፣ ጸልይለታለሁ፣ ቅን መንገድ እንዲኖረው አደርጋለሁ። አሁን ይሄ ትምህርት የሚፈተነው በክፉ ሰዎች ነው። እግዚአብሔር ልጆች ጌታ ያስተማረን ትምህርት የሚፈተነው በክፉ ሰዎች ነው። በተቃራኒ ነው የሆኑ ሰዎች አሉ። በየጊዜው ከእናንተ መውሰድ የሚፈልጉ
በየጊዜው የእናንተን ክፉ የሚፈልጉ መውደቃችሁን የሚፈልጉ ወዳጅ መስለው ስሟችሁ እሱ ሰው አይደለም እያሉ ስማችሁን የሚያጠፉ ሰዎች አሉ፣ መሬት ላይ አሉ። ግን እነዚህ ሰዎች መንገድ አይቀናላችሁ። የእግዚአብሔር ቃል እንደሚጠቃላችሁ የቅኖች ትውልድ ትባረካለች ነው። አሁን በእኛ ዕድሜ ያላችሁ ትልልቅ ሰዎች ለማን እንደምትኖሩት? ለራሳችሁ ነው የምትኖሩት? እኔ አይመስለኝ። እኛ አሁን የምንኖረው ልጆቻችን ነው። እኛ የነበርነው ዘመን የቤተሰቦቻችን የአባት እናቶቻችን የዘር ውጤት ነበር። እኛ ደግሞ አሁን የልጆቻችንን ዘመን የምናሳልፈው። እግዚአብሔርን የሚፈሩ ሰዎች ትውልዳቸውን እንደሚባረክ እመቤታችን ጸሎቷ ነግራናለች። ለሚፈሩት ምሕረቱ እስከ ትውልድ ትውልድ ነው። ስለዚህ የምንሰራው የምንለፋው የምናደርገው ለመንግስተ ሰማያት ብቻ ነው ብላችሁ ታስባላችሁ? በሰማይ መዝገብ ማከማቸት አንድ ነገር ነው። እኔ ግን እውነቱን ልንገራችሁ አይደል፣ ለልጆቼ ነው አስቡት። እኔ አሁን እዛም እኔ ማለት አልፈልግም። እግዚአብሔር ደግ አምላኬ ፊት ዋጋዬን አላቅም። ግን በልጆች ደግሞ አሉ፣ ትውልድ አለ። ልጆች ሲባል ደግሞ አባታቸው አሸናፊ የሚባል ልጆች ብቻ በአጠቃላይ ትውልድ ማለት ነው። ይሄ ትውልድ የኔና የእናንተ ኃላፊነት ነው። ምን ሰራለት ምን ተውለት በጎ ነገር ለሚቀጥለው ዘመኑ መንገዱን ያቀናለት ትውልድ ነው የሚባረከው። እና ክፉ ሰዎች፣ ቅን ያልሆኑ ሰዎች ቅድም እንዳልኳችሁ ክፉ ሰዎች ናቸው ይህን ትምህርት እንዳንፈጽም የሚያስገድዱ ኃይላችንን የሚወስዱብን። ግን ሁልጊዜም ቢሆን የቅኖች ትውልድ ትባረካለች ይችላል። መንገድ ይቀናላቸዋል። ቅኖች የሚወረውሩት መረብ ብዙ አሳ ይዝላቸዋል። ቅኖች ጌታ ኢየሱስ ክርስቶስ እነ ጴጥሮስን በስተቀኝ ጣሉት ሲል በቅንነት ስሩ ማለት ነው። ቀኝ ቅንነትን ይወክላል። እና ሁልጊዜም በሕይወታችን ቢያናድዱንም በጣም ራስ ወዳድ ቢሆኑብንም ደግ ሰዎች ቢሆኑብንም አንዳንዶቹም ደግሞ ክፉ ሳይሆኑ በጣም ራስ ወዳድ ብቻ ሊሆኑ የሚችሉ ሰዎች ቢገጥሙንም ለእኛ ሊደረግ የሚገባውን ነገር ለነሱ የማድረግ ጭካኔ ግን ያስፈልገናል። ጌታ የተራራው ስብከት ይባላል። ይህ ስብከትና በጣም ይገርመኛል። ትምህርቱን ሰብኮ ተራራው ስብከት ሊጨርስ ሲል ምን ብሎ መጨረሻ ላይ ደመደመው? ቃሌን ሰምቶ የሚፈጽመው ቤቱን በዓለት ላይ የሰራ ሰው ይመስላል ብሎ ነው። አሁን የሰማችሁትን ቃል ሰሚዎች በተለያየ መንገድ ትሰሙታላችሁ። አንዳንዶቹ በጣም አስገራሚ ነው፣ ይሄን መኖር ፈልጋለሁ ብላችሁ ትሰሙታላችሁ። አንዳንዶች እስቲ ያስብበታሉ ትላላችሁ። አንዳንዱ ሰው ደግሞ በጣም የሞኝነት ትምህርት ነው የሚያስተምሩን፣ ይሄ በዚህ ዘመን ሊፈጸም የማይችል ነው ብላችሁ የምታስቡም ትኖራላችሁ። ግን ይኸውላችሁ ይላል መሰላችሁ ወንጌል ሐሳብ ቃሌን ሰምቶ የሚፈጽመው የሚሰማውና የሚያደንቀው ሰው የሚፈጽመው ሰው ቤቱን በዓለት ላይ ይሰራን ሰው ይመስላል። ንፋስን ነፈሰ፣ ጎርፍን ጎረፈ፣ ቤቱ ግን አይወድቅም ይላል። ቃሌን ሰምቶ የማይፈጽመው አድንቆት ይሆናል፣ ገርሞት ይሆናል በሰባኪ ግን በቃ የሆነ መከራ ሲመጣ ቤቱ ይወድቃል ይልና አወዳደቁ የከፋ ይሆናል ይላል። ስለዚህ የወደቀ ቤት ትፈልጋላችሁ? እግዚአብሔር ልጅ የፈረሰ ቤት ትፈልጋላችሁ? እኔ አይመስለኝም እንደዛ የምትፈልጉ እግዚአብሔር ልጅ። አያችሁ የሚጠቅመን ቆይቶ ነው። የእግዚአብሔር ቃል ይወላችሁ ሰንብቶ ነው የሚጠቅመን፣ ቶሎ አይገባንም። ስንፈጽመው ነው ዋጋው የሚታወቀ። ቤታችንን ልንሰናበት ይገባል። ከዛሬ ጀምሮ የምወደውን ነገር ለሰው አደርጋለሁ ማለት ይገባል። የምወደው በቃ ይሆንልኛል ብዬ የማስበውን ነገር ለሰው የምችለውን አደርጋለሁ እና እሱ የራሱ ጉዳይ፣ እኔ ግን ይመቸኝ አይልም ይላል ስለ ፍቅር ሲናገር። ፍቅር እኔ ብቻ ይዝላኝ አይልም። ቅዱስ ጳውሎስ በአንደኛ ቆሮንቶስ 13 ላይ ስለ ፍቅር ሲያስተምር እኔ ብቻ ይዝላኝ አይልም ነው የሚለው ፍቅር። እና ቤታችን ፈተና እንዳይወስድ እንዳይገባ፣ ኑሯችን እንዳይፈተን የሚያደርግ ትምህርት ነው የተማርነው። ጠዋትና ማታ ስንጸልይ ወደ ፈተና አታግባን የተባልን እግዚኦ ውስጥ ተነሱት ወደ ፈተና አታግባን ብለን እንጸልያለን። ይወላችሁ ወደ ፈተና እንዳንገባ ጸሎታችን እንጸልይናል። ለጸሎታችን መልስ ይሆናል እግዚአብሔር የሚሰጠን። አሁን መልስ እንዳትፈተኑ እናንተ እንዲደረግላችሁ የምትፈልጉት ለሰው አድርጉ፣ እንዳትከፉ ሰው ላይ እያለን ነው። የጸሎቱ መልስም ነው ይሄ፣ እንዳትፈተኑ።
እና በእግዚአብሔር አሰራር ውስጥ የሰው ድርሻ ትልቅ መሆኑን ማወቅ ያስፈልጋል። የሰማኑን በልባችን ጻፍ። እግዚአብሔር እናንተን ቤታችሁን ይባርክ፣ ኑሯችሁን ይባርክ። በቃሉ የመከረን ማስተማር የአባቶቻችን አምላክ ይክበር ይመስገን። ፊቱን ያብራላችሁ ብሩካን። እግዚአብሔር ከእናንተ ጋር ይሁን። ቀሲስ አሸናፊ ገብረማርያም ዜበቸነት የእናታችን እመቤታችን ረድኤት በረከት ይመላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ላይ ካልካችሁ ሁሌ ስለምትወጡ እግዚአብሔር ይባርካችሁ። ደስ ይለኛል። ስንርቁኝ ኮሜንቶቻችሁን ታያላችሁ፣ አነባለሁ። ወድጄው ነው ማልፈው። እግዚአብሔር ይባርካችሁ። ሰላም